በጣም ያዘንኩት አንድ መሪ ተብሎ ደብረጽዮን ነው ማን ነው የሚባሉት ሰውዬ በጣም የሚያጅብ ነው። ሳውዲ ላይ ሞት ሊፈረድባቸው የተፈረደባቸው የትግራይ ተወላጅ የዓለም ህዝብ ሁሉ ለዚህ ፍትህ መቆም አለበት አሉ። አዎ እንቆማለን። ይሙት አትልም፣ ሰው ይሙት አይባልም። እሳቸው ንግግር ተናገሩ። በእርግጥ ምንጽር ለብሰዋል። እሳቸው አክሱም ጋር ሲገቡ ምንጽሩ ላይ ለብሱ ይችላሉ። መርጦ አልቃሽ ማለት ይሄ ነው። የዛኔ የታሰበው ሴራ ለዛሬው አሁን ለደረሰበትም እንዳይደርስ ስንሰጋ ስለነበር ስለ አክሱምም ሙስሊሞች ያወራንበት ነጥብ ዛሬ ላይ የሆነ ስላለው ነገር ሊሆን እንደሚችል ቀድመን አስበነው ወይም ተንብየነው ነው። ይሰብኩበት የነበረው አንድ የፕሮፓጋንዳ መንገድ ሙስሊም መሪ መጥቶብሃል እግዚአብሔርን ማለት ትተህ ወላሂ ልትል ጀመር። በጣም አደገኛ መርዝ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ ኑሩ ቱርኪ ደብረጽዮንን አስጠንቅቆታል። እስከ መጨረሻው ድረስ የምትከታተሉ ከሆነ መልእክቱን የምታዩን የሚሆነው እንዲሁም በሌላ ቪዲዮ ከዓመታት በፊት የትግራይ ሙስሊሞች ላይ የተሰራው ሴራ ተጋልጧል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንድ ትልቅ ዓሊም 4 ደረሶቻቸውን ላኩ። ዶሮ ሰጧቸው፣ ቢላዋ ሰጧቸው። እነዚህን ዶሮዎች ሂዱና ማንም የሌለበት ቦታ ላይ ሄዳችሁ አርዳችሁ ነው አሏቸው። ሶስቱም ተልእኳቸውን ፈጽመው መጡ። ድብቅ የሚሉት ቦታ ላይ አርደው ይዘው መጡ። አንዱ ዶሮዋን እስከ ህይወቷ ይዟት መጣ። ምን ነው ልጄ የተባልከውን አልፈጸምክም አሉት። ድብቅ የሆነ አላህ የማያየኝ ቦታ ማግኘት አልቻልኩም ማለት ነው። ሱብሃንአላህ ማንም የማያያችሁ ቦታ ነው አይደል የተባለው? አላህ የማያየኝ ቦታ አላገኘሁም ብሎ ዶሮዋን ይዞ መጣ። ተቀበለ ራሱን ሳሙና ይህ ሙራቀባ ማለት ይህ ነው ብለው አስተማሯቸው። አላህ ያየኛል፣ አላህ ይሰማኛል። ይህ ስሜት ውስጥ ላይ የመቀመጥ ጉዳይ ሱብሃንአላህ ወላሂ እጅግ በጣም አስገራሚ የሆነ ታሪክ ነው። የበፊት ትልልቅ ዓሊሞች ደረሶቻቸውን በምን አይነት መንገድ እንደሚያስተምሩ በጣም ለየት ያለ ነው። በተግባር ነው የሚያስተምሯቸው። የደረሶችን ማቀባበል እጅግ በጣም ይለያልና እንደሰማችሁት ነው። ማንም የማያያችሁ ቦታ ዶሮን አርዳችሁን ተብለው ከአራቱ 3ቱ አርደው ሲመጡ አንዱ ደረሳ ግን እንግዲህ አላህ የማያየኝ ቦታ የለም፣ ሌላ ሰው ላያየኝ ይችላል፣ አላህ ሱብሃነሁ ወተዓላ ግን ያያያል ብሎ ዶሮን ይዞ መጣና የፈተናው አሸናፊ እሱ ሆናል። እጅግ በጣም ይገርማል። እኛ እንደዚህ እናስባለን ሆይ የሆነ ነገር የሆነ ወንጀል ልንሰራ ሊሆን ይችላል፣ የሆነ ነገር ጥሩ ያልሆነ ነገር ልናደርግ ስንል በቃ ሰው የሌለበት ቦታ እንደበቃለን አይደል? ከዛ ግን አላህን እንዘነጋዋለን። ስለዚህ ሁሉ ጊዜም የትም ቦታ ብትሆን አላህን ፍራ የሚባለው እኮ ለዚህ ነው። የትም ቦታ ብንሆን አላህን እንፍራ። አላህ ይመለከተናል። ሰው ላያየን ይችላል፣ አላህ ሱብሓነሁ ወተዓላ ግን ሁሌም ይመለከተናል። ስለዚህ ይሄ አላህ ያየኛል የሚለውን ነገር በልባችን ውስጥ ማሳደር አለብን ብዬ አስባለሁ። ደከመኝ፣ ታገስኩ። ከዛ በኋላማ ወላሂ ወቢላሂ ወተላሂ ለታገስክለት ውጤት አላህ ይሰጣል። ስትጨነቅለት የነበረው ጉዳይ፣ ስታለቅስለት የነበረው ጉዳይ፣ ቀንና ሌሊት ዱዓ ስታደርገው የነበረው ጉዳይ አላህ ላንተ ያቆየልህ ምክንያት ኸይር ሊሻለህ ስለፈለገ ነው። የተሻለውን ሊሰጥህ ስለፈለገ ነው። ለዚህ ነው ነብያችን አለይሂ ሰላቱ ወሰላም ያስተማሩን ሁል ጊዜም ማለት ያለብህ ኢነከ ተዕለም ወላ አዕለም፣ ጌታዬ ሆይ አንተ አዋቂ ነህ፣ እኔ ምንም አላቅም። ምክንያቱም የተደበቀውን ሚስጥር አላህ ያስቀመጠልህን ኸይር ጥሩን ነገር አላህ ቢገልጽልህ ኖሮ ባልቸኮልክ ነበር። ያንተ ድካምህና ልፋት ትዕግስትህ ብርታት ሊሆን የሚችለው አላህን ሁል ጊዜ ማሸከር ማመስገን ነው። ስለዚህ አልሐምዱሊላህ በለው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ አላ ኩሊ ሐል። በምንም አይነት ሁኔታ ላይ ሆነን አላህን ልናመሰግነው ይገባል። እውነት ነው። ምናልባት ያለንበት ሁኔታ ጥሩ ያልሆነ ሊሆን ይችላል።
አላህ ሱብሓነሁ ወተዓላ ካሁን ይህንን ነገር ያሳካልኛል ብለን ልባችንን አላህ ላይ አንጠልጥለ ነው ሊሆን ይችላል። ወይንም ሞክረን በቃ ይሄማ አይሳካም ብለን ተስፋ የመቁረጥ ስሜት ውስጥ ልንሆን እንችላለን። ነገር ግን የሰብር ውጤቱ ምን ጊዜም አላህ ሱብሓነሁ ወተዓላ ያማረ ነው የሚያደርግልንና ትንሽ እንታገስ፣ አላህ ላይ እንወከል፣ ያለንበትን ሁኔታ እንውደደው፣ አላህን እናመስግነው። አላህ የሰጠንን ጸጋ እናስታውስ። የጎደልብን ብቻ ሳይሆን አላህ የሰጠንን ጸጋ አስታውሰን አላህን እናመስግነው። ያኔ አላህ የጎደልልን ይሞላልናል። እንዲሁም ትንሽ እንታገስ። የትዕግስት ፍሬዋ ደግሞ ምንጊዜም ጣፋጭ ነችና ምንም ያህል መጥፎ ሁኔታ ላይ ብንሆን አላህን እያመሰገንን አላህን እየዘከርን ያቺን ጣፋጯን ጊዜ እንጠብቃት። ዛሬ ሃይስኩል ጓደኛ የደወለችልኝና መቀሌን ያለው እሷ ደግሞ ያለችው አዲስ አበባ ነውና ልሂዱዬ ጦርነት ተጀምሮ እንደ መቀሌ ውስጥ ብላ ጠየቀችኝ። እኔ ስራ ቦታ ውስጥ መጡ የመቀሌ ልጆች ነበሩና ጠየቅኳቸውና መቀሌ ውስጥ ጦርነት ስላለን የመጣ ነው አሉኝና ለምን እንደዛ ከሆነ ለምን አንቺ ሳትመጪም ብላ ጠየቀችኝ። ጥያቄው ያን ያህል አልተገረምኩም። ምናልባት በሰላምና ማህበራዊ ሚዲያ ላይ የሚሰሩ ልጆች ትንሽ ተጽዕኖ ቢያደርጉ ኖሮ ነገሮች ሊስተካከሉ ይችል ይሆን እንጃ አላቅም። ብቻ ግን ለሰላም መዘመር ለውጥ ያመጣም ብዬ ማስብ አይነት ሰው አይደለሁም። ግን የምር መቀሌ ውስጥ ምን እየተደረገ ነው ብላችሁ ለምትጠይቁ ወንድመቶቼ እኔ ልንገራችሁ፣ ስራ የለም፣ ህይወት የለም፣ ትምህርት የለም፣ ምንም የለም። በቃ ህይወት ቆሟል። ሰውም እየተጠባበቀ ነው። ያቺ የታላቅ ልጇን ሀዘን ያልጨረሰች እናት ታናሽየውም እንደዛ እንዳይሞትባት ብላ በመፍራት ወርቋን ሽጣ ወደ ተለያዩ የኢትዮጵያ ሀገራት ልጆቿን እየላከች ነው። እንደው ከኢትዮጵያ ይሻል ይሆን ብላ ደግሞ ከኢትዮጵያ ውጭ ለምትልከው እናትም ወይ ልጇ ሬሳ ይመጣለታል፣ ካልሆነ ደግሞ ልጅሽ ተይዟልና ብር ላኪ ተብላ መርዷን ትነገራለች። ሀዘን ለቅሶ ነው። በየቤተ ክርስቲያኑ ስትሄድ ምህላ ላይ ያለች እናት ናት። ቀረውን ልጇ እንዳታጣ ስጋት ላይ ናት። ምናልባት ግን የትግራይ እናት ውለታ ያለባችሁ ዛሬም ድረስ የትግራይ እናት ፍቅር በልባቸው ያለ ደጋግ ኢትዮጵያውያን ካላችሁ ምን እናርግ፣ ከኛስ ምን ይጠበቃል ብላችሁ የምትሉኝ ከሆነ ኦርቶዶክስም እስላሙም በየሃይማኖቱ እዚህ ላለነው እዚህ ለቀረነው ወጣት ጸሎት ቢያደርግልን ሰላም አጥቶ ችግርና መከራ ላይ ሆኖ ከሞቆ ቤቱ ወጥቶ ከእናቱ ተለይቶ ቤታቸው ከገፋቻቸው ምናልባት ከቤታችን ትሻላለች ብለው ስላመኑ ነው ወደዛ ይመጡትና ባካችሁን መጠጊያ ሆናችሁ ነው ልል የምፈልገው። እግዚአብሔር ያውቃል። አሁን ለመለወጥ ሳይሆን ጸሎታችን ለመኖርና ለሰላም ሆኗልና እግዚአብሔር ይስማን ነው የምለው። አመሰግናለሁ። አይዞን ወገናችን፣ በጣም ያሳዝናል። በትግራይ እንግዲህ ያለውን ሁኔታ ግልጽ አድርጋ ነግራናለች። እኔም እንደ አጋጣሚ ሆኖ ከ1-2 ዓመት በፊት ትግራይ መቀሌ የመሄድ እድሉን አግኝቼ ነበርና ከተማው እጅግ በጣም ያሳዝናል። ጭር ብሏል፣ እንቅስቃሴ የለም። እንዲሁም የትግራይ እናቶች ላይ ፊታቸው ላይ የምንመለከተው ሀዘን በጣም ያሳዝናል። የመድከም ስሜት፣ ወጣቱም ልክ እንደዚሁና ጦርነት አዳክሞታል፣ ሰላም ናፍቆታል፣ ስራ እንቅስቃሴ ናፍቆታል የትግራይ ህዝብና ሁላችንም ዱዓ ልናደርግላቸው ይገባል። ወገኖቻችን ናቸው። የአንድ ሀገር ልጆች ነን። ሁላችንም ኢትዮጵያዊ ነን። የትግራይ እናት ጎረቤት የሆነ አሳድጋኛለች። ሁላችንም ህይወት ውስጥ ትግሬ፣ አማራ፣ ኦሮሞ ምናምን ተባብለን አይደለም ያደግነው። ሁላችንም በሁሉም እናቶች አድገናልና በወገኖቻችን ዱዓ ልናደርግ ይገባል። ኢስላም ደግሞ ሰላም ነው። የሰላም ሃይማኖት እንደመሆኑ መጠን ወገኖቻችን ሰላም ሲያጡ ደግሞ ዱዓ ልናደርግላቸው ይገባል ብዬ አስባለሁ። አላህ ሱብሓነሁ ወተዓላ ትግራይን ሰላም ያርጋት፣ መላ ኢትዮጵያን ሰላም ያርጋት። ከዚሁ ከትግራይ ጉዳይ ላይ ሳንወጣ ሙስሊሞች በጣም በሚያሳዝን ሁኔታ ትግራይ ውስጥ እየተጨቆኑ እንዳለ ይታወቃልና ከመጀመሪያው ጀምሮ እንዴት እንደተጠነሰሰ እንዴት ሙስሊሞች ላይ ሴራ እንደተጠነሰሰ አሁን መጋብዛችሁ ቪዲዮ የምትመለከቱ ነው የሚሆነው። እንዲሁም ኡስታዝ ኑሩ ቱርኪ ደብረጽዮን ያስጠነቀቀበት ቪዲዮ ነውና ቪዲዮን እንመልከትና ከዚያ ራሳችን ሐሳብ አስተያየት እንሰጥበታለን። ሀገራችን ላይ ይሄን ቪዲዮ ይላከልኝ የፕሮግራማችን ተከታታይ የብዙ ፕሮግራሞች በጣም ጎበዝ ልጅ አህመዲን እናመሰግናለን። በጣም ነው የምናመሰግነው። ይሄ ሙስሊም ወንድማችን ምን እንደሚል በጣም ያዘንኩት አንድ መሪ ተብሎ ካየውበት አሳዛኝ ነገር ደብረጽዮን ነው ማን ነው የሚባሉት ሰውዬ በጣም የሚያጅብ ነው። ሳዑዲ ላይ ሞት ሊፈረድባቸው የተፈረደባቸው የትግራይ ተወላድ የዓለም ህዝቡ ሁሉ ለዚህ ፍትህ መቆም አለበት አሉ። አዎ እንቆማለን። ሳዑዲ ላይ ሞት የተፈረደባቸው ወንድሞቼ እህቶቼ አላህ በሰላም የተፈረደባቸው ሞት ተሰርዞላቸው በሰላም ከእናት ከአባታቸው የሰሩትንም ስተት ደግሞ ወደ ጌታቸው ተመልሰው ሀገራቸው እንዲገቡ የሁላችንም ምኞት ነው።
ይሙት አትልም። ሰው ይሙት አይባልም። አንድ ንጹህ ልብ ያለው ሰው ምን አባቱ ይሙትና እንኳን ተገላገልን አይባልም። እሳቸው ንግግር ተናገሩ። ጥሩ ነው ንግግሩ፣ ምን ችግር አለ? በጣም ግን የሚገርመው የዓለም ሕዝብ ለዚህ ፍትህ ሰብአዊነት ነገር መቆም አለበት። በእርግጥ ምንጽር ለብሰዋል እሳቸው አክሱም ጋር ሲገቡ ምንጽሩ ላይ ለብሱ ይችላሉ። መርጦ አልቃሽ ማለት ይሄ ነው። መርጦ አልቃሽ ማለት ይሄ ነው። እዛ እንዲገደሉ ዓለም አቀፍ ጥሪ እያደረግን አጠገባችን ሰርጋቸውን በልተው ለቅሶ ተደራርሰው በሰላም ተኗኑረው እንደነሱ ደም እንደበሉት ደም እንደጎረሱት እሳት እንደበሉት ጦርነት ላይ እንደተካፈሉት ይበቃናል። በነገራችን ላይ ነገር ልጠይቅሽ፣ በጣም በተደጋጋሚ አስተያየት ነው። ለምንድን ነው አሪያ ስለ አክሱም ሙስሊሞች ማታነሳው? አንስቼ አላቅም ደስ መስክር ይላል። ስለ ሀገር ነው የጀመርነው እኛ ኢቢሲ እያለን እኮ የምናወራው እሱን ነበር እንደው። ምክንያቱም የዛኔ የታሰበው ሴራ ለዛሬው አሁን ለደረሰበትም እንዳይደርስ ስንሰጋ ስለነበር በአጠቃላይ ሁኔታዎቹን ማለት ነው። ስለ አክሱምም ሙስሊሞች ያወራንበት ነጥብ ዛሬ ላይ የሆነ ስላለው ነገር ሊሆን እንደሚችል ቀድመን አስበነው ወይም ተንብየነው ነው። ለምሳሌ ዶክተር አብይ ወደ ስልጣን እንደመጡ የህወሓት ካድሬዎችና የህወሓት አመራሮች ያው በኋላ ላይ እንዲሆን የፈለጉት ጦርነት ለመጀመር ሲፈልጉ የዞሩ በየዞኑ በየወረዳው ትግራይ ክልል ውስጥ ማለት ነው ይሰብኩበት የነበረው አንድ የፕሮፓጋንዳ መንገድ ሙስሊም መሪ መጥቶብሃል። ሱብሃንአላህ ቃል በቃል ስለ ሀገር ላይ ተናግሬያታለሁ። ሙስሊም መሪ መጥቶብሃል። አሁን በትግርኛ ሑርመይ ማለት የክርስቲያን መሐላ ነው። እግዚአብሔርን እንደማለት ነው። እግዚአብሔርን ማለት ትተህ ወላሂ ልትል ጀመር። ሱብሃንአላህ ሁለቱም ጫፍ በጣም አደገኛ መርዝ ናቸው ማለት 50 ዓመት ሙሉ ተሸክሟቸው አብሯቸው ኖሮ ደግሞ አበበች ይሄን ሲሉ ምርጫ ያወዳደሩት አሁን ለምሳሌ አብዛኛው በሀገራችን ላይ ያሉ ሃይማኖት መሪዎች ከፖለቲካ ገለልተኛ ናቸው። ትግራይ ያሉት እኮ ለምርጫ ተወዳድረዋል። የሙስሊሙም ኦርቶዶክስ ደግሞ አባረሩታል እኮ ሰሞኑ። አሰማሽም እንዴ? በሰላማ ነው ማን ነው የሚሉት? አባ ሰላማ የኦርቶዶክሱ ናቸው። የእስልምናው የመጅሊሱ ደግሞ ሌላ ናቸው። እሳቸው ናቸው ማጭ የተወዳደሩት እኮ ተወዳደሩ እኮ ፖለቲካ። ታዲያ እንዴት ነው ስለ አክሱም ሙስሊሞች የሚሟገተው? አይሟገቱም። በኋላ ላይ እናወራዋለን ያባለን የሚለው ነገር ስለምንመጣበት በጣም የተዘበራረቀ እኛ ተሟግተናል ማለት ነው። ተመልካቾች በጣም ብዙ በጣም ከዛ ደግሞ እንግዲህ አብሮ የኖረ ህዝብ ነው። በተለያየ መንገድ ሊለያዩት ያላሉት ነገር የለም። እንግዲህ በማንነቱም በሃይማኖቱም በብዙ መንገድ አይደለም። የዛኔ በጣም ያደነቅኳቸው አክሱም የነበሩት አባቶች አንዳንድ ጊዜ እግዚአብሔር አንድ ጻድቅም ካለ እምረዋለሁ ይላል ይባላል በመጽሐፍ ቅዱስ ታሪክና እንደነዚህ አይነት ሰዎች መኖራቸው እስካሁንም ድረስ ችግሩ በታሰበው ልክ እንዳይቀጥል አድርጎታል ብዬ ማምነው። ዛኔ ሙስሊሞች ላይ ሊዘመት የታሰበው ነገር በሚስጥር የደረሳቸው አባቶች እየዞሩ እነዚህ ሙስሊም ቤተሰቦች ጋር እየሄዱ ልጆቻችሁ እንዳይወጡ ጠብቋቸው፣ ይሄ ጊዜ ማለፉ አይቀርም፣ ምክንያቱም የታሰበው ሌላ ነገር ስለሆነ ብለው አስጠንቅቀው ነገሩ እንዲረግብ አድርገዋል። እሱ ብቻ አይደለም። ታስታውሻለሽ? ምንድነው ነጃሺ ነው አንድ መስጊድ ላይ ሄደው መሳሪያ ተኩሱ ነበር እኮ በከባድ መሳሪያ እንዲመታ በመከላከያ እንዲመታ እንጂ እነሱ ራሳቸው መከላከያ መታው ብለው እንደ አንድ እሱ ሁለተኛ እዛ ውስጥ ሆነው ለምንድነው ከኛ ጎን ማትሰልፉት ብለው ሙስሊሞች እኛ ጦርነት ውስጥ አንካፈልም ሲሏቸው እዛ ሆነው መካከለኛ መሳሪያዎችን ይተኩሱ ጀመረ። እንዲህ ነው ያደረገው። ተመጣጣኝ ደበደብ ማለት ነው። ለጌታቸው በኋላ ላይ ያልነገሩንም ገዳም ውስጥ ነበር ነው። እውነት ነው። ለማንኛውም እዚህ ድረስ ነበረ እንግዲህ እነሱ በእርግጥ ሙስሊም ክርስቲያን አይሉም እነሱ እናውቃለን አይደለ? ትግራይ ውስጥ እንደዚህ አይነት ነገር የለም። ስብዕና ማንነትም ስለሌላቸው ሁሉም ላይ ነው ስህተቱን የሚፈጽሙት። ግን ዛሬ እንዳለ ወንድማችን መርጦ አልቃሽ መሆንን ነው ሊኮንን የፈለገው። እኛም እሱን እንፈልጋለን። በጣም ጥሩ ሀሳብ ነው። እንግዲህ አላህ ሀቅ ያናገራችሁ። በጣም ደስ ይላል። ንግግራቸው እንደሰማችሁት ነው። አስደንጋጭ የሆነ ሴራም ነበረ። እንግዲህ እንደሰማነው ከሆነ ከዚህ በፊት
ጦርነቱ የተጀመረ አካባቢ ማለት ወይንም ጦርነቱ እንዲጀመር ህዝቡን ሲያነሳሱ የነበረበት መንገድ አሁን ይሄ ፍትህ ለአክሱም እያለን የምንጮህለት ጉዳይ መነሻው ያኔ እንደነበረ እየተናገሩ ነበር። ኡስታዝ ኑሩ ቱርኪ በቃ መናገር ያለበትን ነገር በደንብ አድርጎ ተናግሯል ብዬ አስባለሁ። እውነት ነው። ሳውዲ ላሉ ትግራይ ወንድሞቻችን እህቶቻችን ድምፅ ልንሆናቸው ይገባል። የተፈረደባቸውም ነፃ እንዲወጡ ዱዓ እናደርጋለን። ነገር ግን እዚህ ያሉ እዚሁ ሀገር እዚሁ ትግራይ እዚሁ አክሱም ያሉ ሙስሊሞች ግን መብታቸው መጠበቅ የለበትም ወይ እያለ እንግዲህ ደብረጽዮንን እየኮነነ ነበር። በጣም ትክክለኛ የሆነ ሀሳብ ነው። የነ ደብረጽዮን ሴራ ግን ምን ያህል ከባድ እንደነበረ እየተናገሩ ነበረ። እኔ ፖለቲካ ውስጥ መግባት አልፈልግም። ነገር ግን ሙስሊም ወንድሜ ሙስሊም እህቴ ሲበደሉ ሲጨቆኑ ለነሱ ድምጽ የመሆን ግዴታ ስላለብኝ ማለት ነው። ፍትህ ለአክሱም ማለት አሁንም እፈልጋለሁ። ነገር ግን መነሻው ምን ያህል ከባድ እንደሆነ ሰምታችኋል። ሙስሊም መሪ ሊመራህ ነው፣ ስለዚህ ለጦርነት ተነስ እያሉ እያነሳሱ ነበር። እና ይህ በጣም 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 ከባድና አስገራሚ ነገር ነው። ምን ችግር አለው ሙስሊም መሪ ቢመራ? ይሄ ጤነኛ አእምሮ ከሌለም በስተቀር ኡስታዝ አቡበከር አህመድ ባለፈው እየተናገረ ነበር አለ። እሱ ቪዲዮ ላይ ሪያክት አድርገንበታል። ሙስሊም መሪ ይህንን ሀገር ቢመራ ምን ችግር አለው? ምንም እኮ ችግር የለውም። ምን የተለየ ነገር ይፈጠራል? እኔ እንደውም አንድ ሙስሊም መሪ ከዚህ በኋላ መርቶ በእናይ በጣም ደስ ይለኛል። ይህንን ለጦርነት መነሳሻ እየተጠቀሙት ነበር። ነገር ግን አንዳንድ የአክሱም አባቶች ነገሩ እንዲረግብ ያደረጉትን ነገር እየተናገሩ ነበር። በጣም የሚደነቅ ማለት ነውና ብቻ አላህ ሀገራችን ሰላም ያድርገው፣ ትግራይን ሰላም ያድርገው። የትግራይ ሙስሊሞችን አላህ Subhanahu Wa Ta'ala እነሱን ቅርብ ያደርግላቸው ነው ማለት ፈልገው። ከእንደዚህ ከአምባገነን ከጨካኝ መሪ አላህ Subhanahu Wa Ta'ala ይጠብቃቸው ነው ማለት ፈልግ። ለህዝቡ ማያዝን ሰው ነው ብዬ ነው ማስበው። ለህዝቡ ቢያዝን ኖሮ ሃይማኖቱን በስነ ስርዓት እንዲያመልኩ ይፈቅድ ነበር፣ ወይንም ሲጨቁኑ ዝም አይልም ነበር። አላህ Subhanahu Wa Ta'ala ሰላሙን ያምጣው። ፍትህ ለአክሱም ሙስሊሞች ነው። ድል ከአላህ ነው አይደለ? ከማንም አይደለም። ባለስልጣን ስለሆነ ወይንም አንድ ሰው ባለሀብት ስለሆነ ምናምን ድል እሱ ጋር ይመጣል ማለት አይደለም። ድል ከአላህ Subhanahu Wa Ta'ala ነውና የአክሱም ሙስሊሞች ዓለም ላይ ያሉ ሙስሊሞች በአጠቃላይ ነስሩን ቅርብ ያርግላቸው፣ ድሉን ቅርብ ያርግላቸው ማለት ፈልገው። እንደዚህ የተዛባ አመለካከት ያላቸውን ሰዎችም ደግሞ አላህ Subhanahu Wa Ta'ala ቀልብ ይስጣቸው፣ ሂዳያ ይስጣቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።